ኦርቶዶክስን ላጥፋ ብሎ ሚሳኤል ቢያንጋጋ ሰው ኦርቶዶክስ እንደማትጠፋ ሰው ማወቅ አለበት። የኦርቶዶክስ ሰቆቃ የማይታየን አይደለም። በመጨረሻም ጥምቀትን ከሌሎች ባለስልጣናት ጋር በመሆን ያከበሩት ጠቅላዩ ከጎንደር ህዝብ ጋር ባደረጉት ቆይታ ላይ የተናገሩት ነገር በርካታ ወሃቢዮችን ያስደንግጧል። በመጨረሻው ንግግራቸውም ባርሲ እንዲሁም በሌሎች ክልሎች የኦርቶዶክስ ሰቆቃ ሳይታየን ቀርቶ አይደለም ሲሉ ሰፋ ያለ ማብራሪያ ሰጥተዋል። በዙሪያም መረጃዎችን አካፍላችኋለሁ። በሀገራችን በሁሉም አካባቢዎች ላይ እየተከበረ የሚገኘው በዓለ ጥምቀት መላው ዓለምን እያነጋገረ ይገኛል። በዚህም በሀገሪቱ ውስጥ የሚገኙ የተዋሕዶ እንቁዎች እንደ ከዋክብት እያበሩ ምሪቱ ጠበበኝ እስክትል ድረስ አጨናንቀዋታል። ታዲያ የሚያስገርመው ብቻ አይደለም። ሙስሊሞችም ሳይቀር አደባባይ በመውጣት ለታቦታቱ ያሳዩት ድንቅ ተግባር የብዙዎችን ትኩረት ስቧል። በዚህም ወደ ኦርቶዶክስ ለተመለሱት እኛ አባት መረጃ ሰጣችኋለሁ። ጎንደርን በቅጡ ያልተረዱት አንዳንዶች የተቆራረጡ ቪዲዮዎችን በማሳየት አማኙን ከማቴብ በፊት አንገት የሚለውን አስደናቂውን ህዝብ ጨፋሪ ኃጢአተኛ ለማስባል እያላደረጉት ጥረት የለም። በዙሪያም በጎንደር ምንድነው የተፈጠረው፣ እውን ያደረጉት ልክ ነበር ስለሚለው ትክክለኛ መረጃን ለእናንተ አደርሳለሁ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በትላንትናው ዕለት ባለደግ ልቡ ማስተር አብነት ወንድማችን ወደ ሰርጀሪ ክፍል ማቅናቱን የነገርኳችሁ ሲሆን አሁንስ ከምን ደረሰ ስለሚለው የብዙዎቻችሁ ልብ ደስ የሚያሰኝ አሁን የደረሰኝን አንድ መረጃ አጋራችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዘርቁታችን እጅግ በጣም ቁም ነገር ያዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ የቪዲዮ መለቀቁን ተከትሎ በርካታ ኢትዮጵያን የዚህ ልጅ አድራሻ በመጠየቅ ላይ ይገኛሉ። ለምን ጉዳዩ እንዲህ ነው። በትላንትናው በጥምቀት በዓል ላይ ወጣቱ፣ አዛውንቱ፣ ህፃናቱ ሁሉም ባንድ ላይ ሆረ ኢየሱስ እምገሊላ ሀበ ዮሐንስ እያሉ በሚዘምሩበት ወቅት አንድ ጉስ ከሚመስል ከተጠቀለለ የብርድ ልብስ ውስጥ የወጣት ብቅ ይላል። በሰዓቱም ይህን ነገር ያልጠበቁትና ድንገተኛ የሆነባቸው ሰዎች በእጅጉ ተደናግጠዋል። አስቀጥሎም ያደረገው ነገር ክስተቱን አነጋጋሪ ያድርጉታል። በእኛ ሀገር እብድ መጣ ሲባል የማይደነግጥ የማይሮጥ ማንም የለም። ታዲያ ይሁናት የተጠበቀ ሳለ ወጣቶቹ በከፍተኛ ደስታ ውስጥ ሆነው ፈጣሪያቸውን ያመሰግናሉ። እርሱም ነገሮችን ለደቂቃዎች በመቆም ወዲና ወዲያ ያማተረ ከተመለከተ በኋላ ፈራ ተባ እያለ ወደ ወጣቶቹ ቀረብ ብሎ እያጨበጨበና እያሸበሸበ አብሮ መዘመር ይጀምራል። በዚህም አላበቃም። እጅግ በጣም ከመደሰቱ የተነሳ ያለችውን አቧራና ፀሐይ ተፈራርቆባት ከለሯን የቀየረችዋን ነጠላ በላዩ ላይ ጣል አድርጎ ከበሮን በመቀበል እይደልቀው ጀመር። ሁሉም ተገረሙ። ከበሮ ሲያዩት ያምር፣ ሲይዙት ያደናግር የሚለው ነገር በልጁ ላይ አልታየም። በጣም ሲበዛ ጎበዝ እየተካነም ነበር። ሁሉም ተደነቁ። ዝሮን የተመለከቱት እናቶችም እኔን አፈር ልብላል ሲሉ ማልቀስ ጀመሩ። ሁላችንም በአንድ ስም እብድ የምንለው ሰው የሆነ ጊዜ ላይ ጤነኛ የት ይደርሳል የተባለ ነበር። ስለሆነም እባካችሁን ኢትዮጵያን ተባብረና ግዘው ለማለት ፈልጋለሁ።
በሀገራችን ከቀን ወደ ቀን ውበቷ እየጨመረ የሚመጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ያለው ስርዓት፣ እንዲህ ያለው የዝማሬ ኃይል፣ እንዲህ ያለው ምስጋና እንደ ታላቅ ጅረት ሲፈስ የሚሰማው ማራኪ ሾሾታ አንዳች አስደሳች መንፈስን በውስጥ ያኖራል። የተዋሕዶ እንቁዎች እንደ ከዋክብት አብርተው ዝማሬ መላእክትንም ተላብሰው በሽብሸባ ዝቅ ከፍ እያሉ በጭብጨባ ደግሞ ሲያደምቁት ፈጣሪ አምላክ በልጆቹ እንዴት ደስ ይሰኝ ይሆን? ይህ የኦርቶዶክስ በዓል ከሀገር አልፎም ባህር ማዶን አቋርጦ በርካታ ኢአማንያንን በርካታ አሕዛቦች ጋር ለመታየት የቻለ ሲሆን በዚህ ምክንያት ዓለም ኦርቶዶክስ የማትመረመር ጥልቅ ናት እና ክብራት ሲል ድምፁን ከፍ አድርጎ አሰምቷል። በጣም ያስገረመኝ ታዲያ የኛ አባት አስደናቂ ለውጥ ነው። ያለመቅማማት ወደ ታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ መላው ቤተሰባቸው ሊመለሱ ችሏል። ዓለም እውነት ሲገባት ወደ ቀደመችው መንገድ ኦርቶዶክስ ታቀናለች። ኦርቶዶክስን ላጥፋ ብሎ ሚሳኤል ቢያንጋጋ ሰው ኦርቶዶክስ እንደማትጠፋ ሰው ማወቅ አለበት የሚል እምነት በጽኑ ነው የምናምነው። በዛ ነው የምንሄደው። የኦርቶዶክስ ሰቆቃ የማይታየን አይደለም። እንደ መንግስት ባይታሰብ ችግር ይኖራል። እያየን እየፈታን ብንሄድ ነው የሚሻለው ይባላል። ሰዎች እንደዛ እያሉ አሁን በቅርቡ ይናገራሉ። ጠቅላዩም በጎንደር በሚከበረው በጥምቀት በዓል ላይ ከታደሙ በኋላ ከህዝቡ ጋር አጠር ያለች ስብሰባን አድርገዋል። በዚህ ስብሰባም ከሁሉም እምነት የተውጣጡ ቤተ እምነቶች የተገኙ ሲሆን ጠቅላዩም ይህንን ተናገሩ። ኦርቶዶክስን ላጥፋ ብላችሁ ሚሳኤል ብታንጋጉ ኦርቶዶክስ እንደማጠፋ ላረጋግጥላችሁ እወዳለሁ። ባለፉት ዓመታት ያለው የኦርቶዶክስ ሰቆቃም ሳይታየን ቀርቶ አይደለም። በሂደት የደፈረሰውን በሙሉ እናጠረዋለን። በአርሲ፣ በዝቋላ፣ በሌሎች ክልሎች የተፈጸሙ ጥቃቶችን መዝግበን ቁጭ አድርገን እየሰራንባቸው ነው። በዚህ ድርጊት የተባበራችሁ የመንግስትም ሆነ የሌላ አካላት ሰዎች በሕግ ትጠየቃላችሁ። እናውቃለን፣ አርፍደናል። ካሁን በኋላ ግን ወደ እርምጃ እንሄዳለን። የሚደረገው ነገር አንዳንዶች የመንግስት እጅ አለበት ስትሉ ሰማለው፣ እንደዚህ ግን ባይታሰብ ሲሉ ንግግራቸውን ቋጭተዋል። በዚህ ጉዳይ ምን አሰባላችሁ? ኮሜንት ላይ ጻፉልኝ። በጎንደር ጭፈራውን ብቻ የተመለከቱ አንዳንዶች ይህንስ በነካይ ናቸው እንዴት አላዩትም? ጥምቀት በጎንደር በእጅጉ ይደምቃል። ህዝቡም አማኝ ከማተብ በፊት አንገቴ ቅደም የሚል ጠንካራ ነው። ታዲያ በተለያዩ ሚዲያዎች መርጦ ተመልካቾች ጎንደር ኮንሰርት ነው ወይስ ጥምቀት በማለት እምነቱን እንዲሁም ህዝቡን ለማሳጣት የሚሄዱበት ርቀት በእጅጉ አሳዝኖኛል። የጎንደር ህዝብ ግልብጥ ብሎ መውጣት በዝማሬ በእልልታ በምስጋና ተመልቶ ታቦታቱን አጅቦ እንዲ ያክብሯል። አንዳንዶች ደግሞ ይህንን ስርዓት ባልተመለከተ አይናቸው እዚህ ነገር ላይ ትኩረት ሲያደርጉ ተመልክቻለሁ። በመጨረሻም የምናገረው ልክ እንደ መልካችን አስተሳሰባችን ስለ እምነታችን ያለን ጥልቅ እውቀትም የተለያየ ነውና በጥቂት ሰዎች ጥፋት በሚሊዮን የሚቆጠረውን ህዝብ ከኑግ ጋር የተገኘ ሰሊጥ ባታረጉት ባይነኝ። አሁን ወደ ሳርጀሪ ክፍል ሊገባ ነው። ባለደግ ልቡ ማስተር አብነት የምስራች አሰምቶናል። የመጀመሪያውንም ሰርጀሪ በተሳካ ሁኔታ ያጠናቀቀ ሲሆን ቀጣይም የሚቀጥሉ የህክምና ፕሮሰሶች አሉና በጸሎታችሁ አስቡኝ ሲል ህዝቡን ተማጽኗል። ማስተር አብነት በሰላም ስለተጠናቀቀ ደስ ብሎናል። በቀጣይም ፈጣሪ አምላክ ካንተ ጋር ይሁን የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።